ልጆቻችን ደግሞ እንዴት እንደሚሰረቁ በዚህ ቪዲዮ አጠር አድርጌ ላስረዳችሁ። በደንብ ልብ ብላችሁ ስሙ። አርሰናል ዋንጫ በላ ብለው አደባባይ ወጥተው የጨፈሩና የደስታ መግለጫ የሰጡ የመንግስት ባለስልጣናት ከስራ ሊባረሩ መሆኑ ተሰምቷል። የአርሰናል ደጋፊዎች አላችሁ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው እዛ አርሰናል ሲጨፍር አየው። አርሰናል ተሸነፈ። ውድድር መካሄድ አልፈለገም። ለዚህ ደግሞ ያቀረበው ምክንያት እናቴ ትቆጣኛለች የሚል ነው። ሰማው መንጃ ፈቃድ ድጋሚ ተፈትናችሁ አውጡ ተብሏል አይደለ? ፒኤችዲ ያላቸውም ድጋሚ ተፈትነው ሚስቴ እንድለብሳቸውን ፈቅድላት ልብሶች ምንድነው? ወጪ ለባሌ ነው፣ ዳቦ ደግሞ የጋራ ነው። ሁሉም ሰው እንዲያይ ወንድማችን ለጋዜጠኛ ሶፎንያስ ለምን ቻሌንጅ አናስጀምርለትም? ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። ልጆቻችን ደግሞ እንዴት እንደሚሰረቁ በዚህ ቪዲዮ አጠር አድርጌ ላስረዳችሁ። በደንብ ልብ ብላችሁ ስሙ። ይኸውላችሁ ልጆቻችን የሚሰርቁበት ከተለያዩ ቦታዎች ነው። አንደኛው ከቤተ ክርስቲያን ነው። ሁለተኛው ደግሞ የሚሰረቁ ልጆቻችን ከትምህርት ቤት ነው። ሶስተኛው ደግሞ ከራሳችን ቤት ወይም ደግሞ በር አንኳክተው ነው ማለት ነው። ይኸውላችሁ እንደዚህ ነው የሚያደርጉት። ይመጡና በር ያንኳኳሉ። በር ያንኳኩና ከዛ በኋላ በሩን አንኳክተው ሕፃን ልጅ መሆኑን ሲያዩ ይጨብጡታል። ከዛ በኋላ እጃቸው ላይ አፍዛ ደንግዝ ካለ ቀጥታ ተከትሏቸው ልጁ ይሄዳል። ልጁ ከኋላ ይከተላል። እነሱ ከፊት እየመሩ ይሄዳሉ። ከዛ መጨረሻ ላይ ሰወር ያለ ቦታ ሲደርሱ አቅፈውት ልጁ መንቃት የሚጀምረው ወይ ከአንድ ሰዓት ወይ ከ30 ደቂቃ በኋላ ወይ ከምናምን ነው። ያ ደግሞ ሲሆን በጣም ብዙ ርቀት ስለሚጓዙ ከዛ በኋላ ልጃችን ይጠፋል ማለት ነው። ከዛ በኋላ ወስደው ለግብርም ያውሉታል። ከዛ ውስጥ እቃውንም አውጥተው ይሸጡታል ወዘተርፈ ማለት ነው። ሁለተኛውና ደግሞ ዋነኛው ከትምህርት ቤት ነው። ትምህርት ቤት አብዛኛውን ጊዜ ወይ ሰርቪስ በሚወጣበት ጊዜ ወይም ደግሞ ብዙ ተማሪዎች ግር ብለው በሚወጡበት ጊዜ ይነኳቸዋል። ከዛ ይከተሏቸዋል፣ ይዟቸው ይሄዳሉ ማለት ነው። ይሄ ሁለተኛው ነው። ሶስተኛው ቤተክርስቲያን ነው። ቤተክርስቲያን ይህንን እቃ አድርስልኝ፣ ይህንን ነገር እንደዚህ አድርግልኝ ብለው ለልጁ ይሰጡና ልጁ ደግሞ ተዋክቦ ያንን እቃ የተባለው ጋር ካደረሰ በኋላ እነሱ ጋር ተመልሶ ይመጣል። አብዛኞቻችሁ ቤተክርስቲያን ልጆቻችሁን ይዛችሁ ከሄዳችሁ በኋላ ቁጭ ብላችሁ እናንተ እሱ ይጫወት ወይም ደግሞ ግቢውን እየዞረ ምናምን የሆነ ነገር ሲያረክ ልጆች ጋር ሲጫወት እናንተ ቁጭ ብላችሁ ወይ ወሬያችሁን ታወራላችሁ ወይም ደግሞ የሆነ ነገር ታደርጋላችሁ። በዛ ምክንያት እንግዲህ ምን ይሆናል ማለት ነው? ልጆቻችሁ በቀላሉ ሊሰረቁ ይችላሉ ማለት ነው። ልጆቻችሁን ከቤተክርስቲያን ግቢ ይዘዋቸው ወጥተው ይሰርቁባቸዋል ማለት ነው። ስለዚህ ብዙ እናቶች፣ ብዙ አባቶች፣ ብዙ ወላጆች እንደዚህ በጣም ሀዘናቸው ከባድ ነው። ስለዚህ ለልጆቻችሁ ካሁኑ ያለውን ነገር በደንብ በስነ ስርዓት ማስጠንቀቅ ነው። ቤተክርስቲያንም ይሁን የትም ይሄን እቃ አድርስልኝ እንደዚህ አድርግልኝ ሲባል እንዳይታዘዙ፣ ይልቁኑ ከምታዘዛቸው ይልቅ ለልጆቻቸው ወይም ደግሞ ለወላጆቻቸው መተው ያሏቸውን ነገር እንዲያሳውቁና ከዛ እሺ ብለው እንኳን ቢታዘዙላቸው በወላጆቻቸው ቁጥጥር አይን ውስጥ እንዲሆኑ መተው እንዲነግሯችሁ ማድረግ ነው። ሌላው በር ሲንኳኳ ሄዳችሁ አዋቂዎች መክፈት ነው ያለባችሁ። ልጆች በፍጹም መክፈት የለባቸው። ሶስተኛውና ደግሞ ቀጣዩ ትምህርት ቤት ውስጥ ለሚሶቹ ወይም ደግሞ ለአስተማሪዎቹ በስነ ስርዓት ማስጠንቀቅ ነው። ልጄ እኔ ካልመጣው በስተቀር ወይም እናቱ ወይም ደግሞ ይመጣል ተብሎ እዛ ጋር የተፈረመው አካል ካልመጣ በስተቀር ከትምህርት ቤት ግቢ ጭምር እንዳይወጣ በማስጠንቀቂያ መናገር ነው። ለመረጃው በጣም እናመሰግናለን። አሁን ላይ እየተለመደ የመጣው ነገር ቢኖር ሶሻል ሚዲያ ላይ ልጄ ጠፋች፣ ልጄ ጠፋ ምናምን የሚል ነገር ነው እና አብዛኞቹ ህፃናት ናቸውና ወላጆች ከበፊቱ በበለጠ ልጆቻችሁን በደንብ ተቆጣጠሩ። የሆነ ክፉ መንፈስ ገብቷል መሰለኝ። ልጆች እየጠፉ ነው በብዛት። ስለዚህ ልጆቻችሁን በደንብ ጠበቅ አድርጋችሁ ያዙ። በአሁን ሰዓት ሶሻል ሚዲያው ላይ ስለና አዶናይና ጃኒ መለያየት እየተወራ ነው። አሁን ደግሞ እስኪ አዲስ መረጃ ወጥቷል። አዶናይ ከአንዲት ሴት ጋር ፍቅር ጀምሯል እየተባለ ነው። እስኪ እሱን ቪዲዮ ላሳያችሁና እኔን ሀሳብ አስተያየት ሰጣችኋለሁ። ለኛ ለቲክቶክ ብለን ለቲክቶክ ወሬ ለማድመቅ ብለን የሰው ህይወት እንዳንረብሽ ነው አይደለም። እኛ ታውቂያለሽ፣ እዚህ እንደውም እንደዚህ ቤት ማለት ሁላችንም እኮ ነው። ለምሳሌ አዶናይ
ዜማን ወዷታል። አዶናይ ዜማን ወዷታል። ከዜማ ጋር ጥሩ የፍቅር ግንኙነት ጀምረዋል። ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ አዶናይ የት ነው ያለው? ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር። ይሄ ውሸት ከሆነ ቼክ አድርጉ ራሳችሁ። ይሄ መረጃ ሙሉ ለሙሉ ስህተት ነው። ብዙዎች አሁን በዚህ ነገር ላይ እያወሩ ይገኛሉ እና አዶናይ ዱባይ የሄደው ሴት ለማግኘት አይደለም። አንድ የቢዝነስ ድርጅት ብቻ ሊፈራረም ነው ሄደው እና በዛውም ወደ አሜሪካ ይሄዳል። ስለዚህ የሰውን ህይወት ዝም ብላችሁ አትበጥብጡ። ሊያገኛት ሄዷል የተባለችው ልጅ ፕሮፖዝ አርጋለች ምናምን ሲባል ሰምቻለሁ። ስለዚህ የሷንም ህይወት መበጥበጥ ነው። ሌላው ደግሞ ጃኒ ያለቀሰች ስለ ጉዳዩ ተናግራለች እያሉ ነው። እስኪ እሱንም ደግሞ ላሰማችሁና የኔን ሐሳብ አስተያየት እሰጣለሁ። ምናምን ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው ማስበው፣ ፍቅር ነው ብዬ ነው ማስበው። ልረጋጋ እንዴ? አይ ቲክቶክ ላይ አሁንም ይሄ ቪዲዮ በስፋት እየተዘዋወረ ይገኛል። ይሄ ቪዲዮ ደግሞ የመቼ ነው? ከዚህ በፊት ስለ ጆን ዳንኤል ባወራችበት ሰዓት ላይ የተለቀቀ ቪዲዮ ነው። ራሱ የለቀቀችው ቪዲዮ ነው፣ ላይቭ ላይ ማለት ነው። እና አሁን እንደ አዲስ ይሄንን ቪዲዮ አምጥተው ከአዶናይ ጋር ያላትን ነገር እያለቀሰች አወራች ምናምን ይላል። ይህንን ግፍ ተመልከቱ። 99% የሚሆኑ ተጠቃሚዎች ይህንን አያውቁ። ብዙ ሰዎች ይህን እንደ ፕሮቲን ምግብ ያስባሉ። ነገር ግን እውነቱ ፈጽሞ የተለየ ነው። ፋብሪካዎች እውነተኛ ስጋ ክፍሎችን አይገዙም። ይልቁንም ከሁሉ ዝቅተኛ ዋጋ ያላቸውን ቀሪ ክፍሎችን ይገዛሉ። የቆዳ ቁርጥራጮች፣ አጥንትና ማንም የማይፈልጋቸው ቁርጥራጭ ሁሉም ወደ ትልቅ መፍጫ ማሽኖች ውስጥ ይጣላሉ። ሽታ እንዳይኖረው የስጋ ጣዕም የሚመስል አርቲፊሻል ጣዕም ይጨምራሉ። የስጋ ቀለም እንዲኖረው የሮዝ ቀለም ይጨምራሉ። ሌሎች ኬሚካሎችም ይጨምራሉ። ለረጅም ጊዜ እንዲቆይ ፕሪዘርቫቲቭ ንጥረ ነገሮችም ይጨምራሉ። ከከፍተኛ መቀላቀል በኋላ ወደ ካሲንግ ይገባል። ይቆረጣል፣ ይታጠባል፣ ይቀዘቅዛል እና ይታሸጋል። ፋይናሊ ጥሩ ስጋ ይመስላል። ሽታውም ጥሩ ይሆናል። ልጆች ይወዱታል። ስለዚህ ነው የአመጋገብ ባለሙያዎች ልጆች የቆሻሻ መጫኛ መሳሪያ አይደሉም ብለው የሚያስጠነቅቁት። ለልጆቻችሁ የምትገዟቸውን ነገሮች ተጠንቀቁ። እኔ መሰለኝ የውሻ ስጋ የሚሸጡ ፋብሪካዎች አሉ አይደለ? ማቀነባበሪያ እንደዛ ነበር የመሰለኝ። አሁን ይሄን ታሽጎ ነው ለሰው የሚሸጠው። አሁን ኢትዮጵያ ውስጥ ምርጫ ሊደረግ ነው። ይሄንን ምርጫ ተከትሎ በጣም ብዙ ሰዎች ይሄ ምርጫ ሰላማዊ ነው አይደለም የሚለው ነገር በጣም እያሳሰባቸው ነው። እኔን የሚያሳስበኝ ግን ምርጫው ሰላማዊ ነው አይደለም የሚለው አይደለም። ሲጀመር ይሄ ምርጫ ተፎካካሪ ፓርቲ አለው ወይስ የለውም የሚለው ነገር ነው የሚያሳስበኝ። ምክንያቱም ምርጫን ምርጫ ያደረገው ተቀናቃኝ ተፎካካሪ ፓርቲ ሲኖረው ነው። አሁን ያሉት ኢትዮጵያ ውስጥ ፓርቲ ነን ብለው ራሳቸውን የሚጠሩ ተፎካካሪ ተቀናቃኝ ፓርቲ ነን እያሉ እየማሉ ለህዝቡ ቢነግሩት ህዝቡ እንደ ፓርቲ ሊቀበላቸው አልቻለም። እንኳን አሁን ያለውን መንግስት የብልጽግናን መንግስት ከሱ በተሻለ እንሰራለን ብለው ህዝቡን ሊያሳምኑት ይቅሩና አሁን እንደተሰራው ዶክተር አብይ እንደሰራው በሱ ልክ እንኳን እንሰራለን ብለው ህዝቡን ሊያሳምኑት በፍጹም አልቻሉ። ስለዚህ ምርጫን ምርጫ የሚያደርገው ተቀናቃኝ ፓርቲ ሲኖር ነው ስጋት ውስጥም ለመግባት እድል የሚኖርክ። ምርጫ 97 በጣም ሰው ስጋት ውስጥ የገባበት ምክንያት ቅንጅት በወቅቱ በጣም በህዝብ ዘንድ ተቀባይነት ስላለው ንግግሩም ሐሳቡም ሁሉም ነገር የሰውን ልብ ስለገዛ ይሄ ምርጫ በሰላም አይጠናቀቅም ከወያኔ ባህሪ አንጻር ብለው ህዝቡ ስጋት ውስጥ ገብቶ ነበር። ስለዚህ ስጋት ውስጥ ለመግባት ሲጀመር እንደዚህ አይነት አሳማኝና ተቀናቃኝ የሆነ ፓርቲ ሲኖር ነው ስጋት የሚኖረው። አሁን ባለው ሁኔታ ፓርቲ አለ ለማለት እቸገራለሁ። ከፓርቲዎቹ ይልቅ በየጉራንጉር ውስጥ ተሰግስገው ያሉ መሳሪያ የታጠቁ ኃይሎች ህዝቡ ትንሽ እነሱን ያውቃቸዋል ከፓርቲዎቹ ይልቅ። እኔ እንደውም የምለው የብልጽግና ደጋፊም ስላልሆንኩኝ ብልጽግና ውስጥም በጣም ብዙ ወንበዴዎች ስለተሰገሰጉ ለሀገሪቷ እየደከመም እየለፋም ያለው ዶክተር አብይ ስለሆነ ይሄ ምርጫ ፕሬዚደንሻል ቢሆን ሐሳባችንን እንቀይርና ፕሬዝዳንት ብቻ እንምረጥ። ልክ እንደ አሜሪካ እንደ ትራምፕ ዶክተር አብይም በፕሬዝዳንትነት ይምራትና ምድረ ስግብግብ ከኢትዮጵያ ውስጥ ይጠረግ ብቻውን ፈላጭ ቆራጭ ሆኖ ሀገሪቷን ይምራት። ምክንያቱም እሱ የሚፈልጠውም የሚቆርጠው እድገትና ብልጽግና ብቻ ስለሆነ ከሙስና የራቀ ሰውዬ ስለሆነ በውስጥ ያሉትን ፕሬዝዳንት ይሁንና ይጠራርጋቸው።
ከዛ በኋላ እስከሚቀጥለው ምርጫ ብታምንም ባታምንም አሁን ካለው እድገት 3 እጥፍ ትሪፕል አድርሶት ይጠብቃል። ስለዚህ ስጋት ውስጥ ያላችሁ ሰዎች የምርጫ በሰላም ይጠናቀቃል አይጠናቀቅም የሚለው ስጋት ያለባችሁ ሰዎች ካላችሁ አትስጉ። ሲጀመር ለመስጋት እኮ ተቀናቃኝ ፓርቲ ያስፈልጋል። እንኳን የሚቀናቀኑ አይደለም ሐሳባቸው እንኳን መሬት ላይ የወረደ ምንም አይነት ፓርቲዎች ኢትዮጵያ ውስጥ በሌሉበት አይነት ሁኔታ የሚፈጠር ችግር አይኖርም። ሪላክስ አድርጉ፣ በሰላም ያልቃል ልላችሁ ፈልጌ ነው። ይመቻችሁ። ይመች። እኔም በሐሳቡ እስማማለሁ። ወይዘዌ ግን እንዳውን ጊዜ ምርጫ የቀዘቀዘ አለ ብዬ እኔ አላስብም። ሲቀጥል ደግሞ ምርጫ ካርድ ከወሰደው ይልቅ ያልወሰደው ይበዛል ብዬ ነው የማስበው። ትናንት በለንደን ከተማ የታየችው ይህቺ ኢትዮጵያዊት በዓለም ዙሪያ መነጋገሪያ ሆናለች። አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ አደባባይ ከወጡ ደጋፊዎች በተቃራኒ እርሷ ነጠላዋን አድርጋ ከቤተ ክርስቲያን መልስ ሕፃን ልጅ በጋሪ እየገፋች ለደጋፊ ባልተፈቀደ መንገድ ላይ ስትራመድ ትታያለች። ይህን ቪዲዮ የቀረጹት አማርኛ ተናጋሪ ሰዎች ታዲያ ሲነቅፏትና ሲተቿት ይሰማሉ። በአንጻሩ ግን በኮሜንት መስጫው ላይ የበርካታ ሰዎችን ልብ የነካው አስተያየት እናንተ በኳሱ ስትጮሁ የእሷ አርሰናሏና ሕይወቷ ግን ቤተክርስቲያኗና ልጇ ነው የሚል ነበር። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ይሄን ቪዲዮን የማይቻለውና የቀረጿትም አበሾች ናቸው። በየትኛው በላይኛው ነው በታችኛው አትሄድም ምናምን እያሉ እየነቀፏት ነበር። አርሰናል ዋንጫ በላ ብለው አደባባይ ወጥተው የጨፈሩና የደስታ መግለጫ የሰጡ የመንግስት ባለስልጣናት ከስራ ሊባረሩ መሆኑ ተሰምቷል። የህዝብን ችግር ይቀርፋል፣ ከድህነት ያወጣል ብዬ ሾምኩት ሚኒስቴር እንዴት ለአርሰናል ሲዘል ይውላል? የተሰጠውን ኃላፊነት ወደ ጎን ትቶ ለአውሮፓ ክለብ የሚጨፍር ባለስልጣን ማሰናበት ነው። አርሰናልን ትታችሁ ህዝባችሁን ከድህነት አውጡ ሲሉ የዩጋንዳው ፕሬዝዳንት ሙሴቬኒ ተናግረዋል። ህዝቡ የሚበላው አጥቶ እያለ እኛ እንዴት ስለ አውሮፓ ክለብ መጨፈር ቻልንበት? አርሰናልን በግላችሁ መደገፍ ትችላላችሁ፣ መብታችሁ ነው። ነገር ግን የመንግስት ባለስልጣን ከሆናችሁ መጀመሪያ የተሾማችሁበት የህዝብ ድህነት ማሸነፍ አለባችሁ። ይህን ባለማወቅ የሚደረግ መዘናጋት በፍጹም አልታገስም ሲሉ ፕሬዝዳንቱ አስታውቀዋል። ምክንያቱም እኔ በፊት የነበረኝ የኳስ ስሜትና አሁን ያለኝ የኳስ ስሜት አንድ አይነት አይደለም። በጣም የቀዘቀዘ ነው። አያለው ኳስ በጣም በጉጉት አያለው። እስከ ሌሊቱ 7 ሰዓት ቻምፒየንስ ሊግም አያለው። ግን እንደዚህ ቡድኔ ተሸነፈ አሸነፈ ብዬ ስሜታዊ ሆኜ የሆነ ነገር ላደርግ አልችልም። እስኪ የኛ ሀገር ነብይ ወይ ደግሞ ፓስተር ከዚህ በፊት ስለ አርሰናል ብዙ ግምቶችን ገምቶ እንትን ብሏል አውቋልና በአሁኑ ግን የአርሰናልና የፒኤስጂ ጨዋታ ላይ ከሽፏል። እስኪ እሱም ቪዲዮ ላሳያችሁ። የአርሰናል ደጋፊዎች አላችሁ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው ምን አየው ከዛ አርሰናል ሲጨፍር አየው። ለጋችሁ አሁን ቻምፒየንስ ሊጉን ማን እንደሚበላው ነግራችሁ ይችላል። ቴላስ ዳዲ ፕሮፌሰር ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። ይሄው ለአርሰናል ደጋፊ ነው። ዋንጫውን ማን እንደሚበላው እየነገርኳችሁ ነው። ሚራክል ተካ እንግዲህ በዚህ ቪዲዮ ላይ መልስ ሰጥቷል። የኔ ትንበያ ታርጌቱን የመታ ነውና አንድም ቀን ተሳስቼ አላቅም ብሏል። ግን እንደኔ ማለት ነው ቤቲንግ ቢጀምር የሰውዬ አያዘጋቸውም እንዳለ ቤቲንግ ቤቶችን። እስኪ እናንተ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። አዘንኩኝ ከፋኝ እና ምን አገባኝ እና ቅላታለሁ እኔ አለማዘነ በቃ ምን አገባኝ ከፍቶታል። ምን አገባኝ እኔ ተጀመረ። በዛ ላይ ሰኞ ምርጫ ነው እንቅልፍ እንዲያለኝ እና ምን ላርግሽ? ምን አገባኝ እኔ ማያ ያሳዘነሽም ደጋፊው የኢትዮጵያ ሕዝብ ያሳዘነሽ ምን አገባኝ? ያምሻል ቀላል ያማታል ስታምር ደግሞ እናታችሁ። እኔ ብዙ ጊዜ እነዚህን ሰዎች ቪዲዮ አይቻለሁና እልም ካለ እንቅልፍ ላይ እየቀሰቀሰች እማ እንደዚህ ሆነ ትላታለች። እኔ አባል በሆነ እዚህ ቤተሰብ ይችል ልጅ ወንድማችን ለጋዜጠኛ ሶፎንያስ ለምን ቻሌንጅ አናስጀመርለትም? እስካሁን ቪዲዮ በጣም ብዙ ተመለከትኩኝ፣ አንድም ሰው ይሄን ሐሳብ የሚያቀርብ ሰው አላየውምና ወንድማችንን ለምን አናግዘውም? ለምን ቻሌንጅ አናስጀመርለትም? እባካችሁ ይሄን ቪዲዮ ሼር ኮፒ ሊንክ አድርጋችሁ
ይሄንን ነገር ማስኬድ ለሚችሉ ሰዎች ማለት ታማኝ ለሆኑ ሰዎች አድርሳችሁ ቻሌንጅ ብናስጀምርለትና ወንድማችን ቢታገዝ ካለበት ነገር እንዲወጣ አገግሞ ያለምንም ሐሳብ ያለምንም ፋይናንሻል ጭንቀት ካለበት አገግሞ መጥቶ ወደ ቀድሞ ስራው ተመልሶ አምላኩን ደግሞ የሚያመሰግንበት የሚመሰክርበትን ቀን ብናቀርብለት ምን ይመስላችኋልና? አባካችሁን በዚህ ሐሳብ የምትማሙ ሰዎች ይሄን ቪዲዮ ሼር ኮፒ ሊንክ አድርጉና ቢያንስ ይሄን ቻሌንጅ እንኳን ማድረግ የሚችሉ ሰዎች ጋር ትላልቅ ፎሎወር ያላቸው ቲክቶከሮች ጋር ተደርሱት መልካም ነው ብዬ አስባለሁና ወንድማችን እናግዘው እባካችሁ። ክርስቲያናት ወንድሞቼ፣ በተለያየ እምነት ያላችሁ ወንድሞቼ፣ በልጁ ያዘናችሁ፣ በልጁ እንደዚህ መሆን በልጁ መጎሳቆል በጣም የከፋችሁ ሰዎች እስኪ ይሄን ሐሳብ ለብዙ ሰው ሼር እናርግና ለወንድማችን ቻሌንጅ ብናስጀምርለት አሁን ነው በቃ መርዳት ካለብን አሁን ነው። ሰው ከወደቀ በኋላ ወይም ደግሞ ከሞተ በኋላ አይደለም ማዘን። አሁን እንዲሁ በቁሙ እያለ የሰራው ስህተት ነው እናውቃለን። ከስተቱ ደግሞ ተመልሶ ይቅርታ ጠይቋል። ስለዚህ አሁን ደግሞ ያለበት ሁኔታ ጥሩ ሳልሆነ ለእናቱም እናስብላት፣ ለእናቱም ስንል ለዚህ ወንድማችን ቻሌንጅ ብናስጀምርለት ምን ይመስላችኋልና? እባካችሁ ይሄን ቪዲዮ ሾርት ሊንክ እያደረጋችሁ ቻሌንጅ እስከዛሬ ሲሰሩ የነበሩ ሰዎች ሼር አድርጉላችሁና ለወንድማችን አንድ ቻሌንጅ እስኪ እናስጀምርለት በእውነት እና በዚህም ቻሌንጅ ላይ ብዙ ካምፓኒዎች የተለያየ ስራ ያላችሁ ሰዎች ብትሳተፉና ወንድማችንን ብናግዘው ብዬ አሰብኩኝና እባካችሁን ለወንድማችን ቻሌንጅ እናስጀምርለት እስኪ። በዚህ ሀሳብ የተስማሙ ሰዎች ጠቅላላ እባካችሁ ሼር ኮፒ ሊንክ አድርጋችሁ ለሁሉም ሰው አዳርሱና ለወንድማችን ሶፎንያስ ቻሌንጅ እንጀምር እባካችሁ። በጣም ደስ የሚል ሀሳብ ነው። ሶፎንያስ መረዳት ያለበት ሰው ነው። ሶፎንያስ ብቻ ሳይሆን ከዚህ በፊት ኢንተርቪው ሲያደርጉ እናትየው ምንም እንደሌላቸው በደጉ ጊዜ ቤቱንም እንደገዙት ምናምን ሲያወሩ ነበርና ቤተሰቡን ቢረዳ እኔ በጣም ደስተኛ ነው መሆነው። ምክንያቱም አሁን ላይ ያለበት ሁኔታ በጣም አስከፊ ደረጃ ላይ ነው። ይሄ ልጅ ብቻውን የሚሆንበት አጋጣሚ ቢያገኝ የማይሆን ነገር ሊያደርግ ይችላል ብዬ አስባለሁና እስኪ የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ።
ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትምህርት በትራንስፖርት ሚኒስቴር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ ያጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን ጥያቄ አለኝ። ዮ ጋይስ መንጃ ፈቃድ ድጋሚ ተፈትናችሁ አውጡ ተብሏል አይደለ? ፒኤችዲ ያላቸውም ድጋሚ ተፈትነው ድጋሚ ተምረው ይፈተኑ። እምጠረጥረው ሰው አለኝ። እኔ የምጠረጥረው ሰው አለኝ። መንጃ ፈቃድ አውጥቼ ሳልማ ገና ምንም ሳልማ ድጋሚ ልፈተን ነው እንዴ? ደግሞ ሳልዳበት። እነዚህ ህግ የሚያወጡ ሰዎች ጤነኞች አይመስሉኝም። አውቀውም ይመስለኛል ህዝቡ እንዲማረር። አሁን ላይ እኮ ህዝቡ ገንዘብ እኮ እጥረት ላይ ነው። እግዚአብሔር እንደዚህ ባለበት ታይም ላይ ስራ በቀዘቀዘበት ታይም ላይ ከህዝቡ ለመውጥቦጥ የሚወጡ ህጎች፣ የህዝቡን ገንዘብ ለመብላት የሚወጡ ህጎች በጣም ነው የሚያናዱት። አሁን ላይ ከአይናችሁ ነው ችግሩ። ወተት እኮ ጥቁር ነው ብትሉን ልክ ናችሁ የምንልበት ጊዜ ላይ ነው። ምክንያቱም ምንም አይነት ጭቅጭቅ አንፈልግም። በቃ ተው፣ ሁሉም ልክ ናችሁ። ወተት ራሱ ከበሬ ነው የሚወጣው ብትሉን ልክ ናችሁ። በቃ አንፈልግም እኛ። የእናንተ ንግግር ሁሉም ልክ ነው። በቃ የሆነ ቀን ልክ እንዳልሆነ መልሰን ነግራችኋለን። አሁን ላይ ግን ሁሉም ልክ ነው። በቃ እኔ ራሱ ክርክር ምናምን ጭቅጭቅ እንዴት እንደሰለች። በቃ ያርግላችሁ። ወተት ነጭ ነው ወይስ ጥቁር ነው? ጥቁር ነው ያርግላችሁ። በቃ ሚስቴ እንድንለብሳቸው የምፈቅድላት ልብሶች እሺ፣ ምንድነው ይሄ? ወጪ ለባሌ ነው፣ ዳቦ ደግሞ የጋራ ነው። ሁሉም ሰው እንዲያይሽ አይቻልም። 10 ኧረ 100 ታይ እንጂ ታይ። ንፋስ አንዴ ከመጣ እኮ በቃ እንዳለ ቂጥ ሚስጥሩ ዳቦ ነገር ወጣ ማለት ነው። ይሄም ያው ነው። ምንድነው ልብስ ጨርቅ ተወደደ እንዴ? ደስ ትላለች። 3 ጉልበት እያሳየሽ አይቻልም። በጣም ቶማች እያሳየሽ ነው። ጉልበት ችግር የለውም። ታይ እንጂ እኔ ባልሽ ብቻ ላቆም የሚገባው ቅርጽ እኮ ለሁሉ እንዳለ ወጥቶ እንኩ እያልሻቸው ነው። ይሄ ነው ቅርጽ አይቻልም። 6 yes ያሪፍ ነው። 2 1 ተባረካላ። ከሩም ያምራል። ያ ገመዱ ምንድነው? ገመዱ? የትኛው እንዴ? ወርቁ መያዣው እንዳይሆን ነው። 2 5 እንዴ? በለው 4 ወገቡ ሲሆን እሺ፣ ጡቱ ምን አደረገ? ለምንድን ነው የሚወጣው? እሺ 4 2 እንዴ? 4 ስቀልዳችሁ ነው። ላይክ ልበሱ የፈለጋችሁት ነው። ይሄው ኢማጂን ለወንዶች ማለት ነው፣ የተጋባችሁ ወንዶች አስባችሁታል? ላይክ ሚስታችሁ በጣም ሎያል እንደሆነች ታውቃላችሁ። እና ይሄንን ቦዲ መንካት የሚፈቅድላችሁ እናንተ ብቻ ናችሁ፣ ባሎች ማለት ነው። እና ይዋት እንደውም እንደ እሷ ኮንፊደንስ የሚሰማት ከሆነ ይዋት፣ ግን መንካት የሚፈቅድልኝ ላይክ መንገድ ላይ ስንራመዳው ነገር ማታ አንፓክ ማድረግ እኮ ነኝ ነገር እያልኩ ሰው ላይ ማለት ደስ ይላል። ብቻ የፈለገችውን ትልበስ። የጂም በተለይ 6 ቁጥር በደንብ ጂም መስራት እንችላለን ማለት ነው። ስፖርተኛ ልጅ ማለት ነው። እና አትቅኑ ባሎች። እውነት የምር የምታምናት ከሆነ የፈለገችውን ትልበስ። የሆነ አንድ ጊዜ ፋውል ስትሰራ ግን ቻው ትላታለህ። ግን እንዲህ ይዋት ትታይልኝ እኔ ቆንጆ። እኔ አልስማማም እንዴ የእኔ የሆነችን ሚስቴን
እንደዚህ አይነት አለባበስ ለብሳ ሌላ ወንድ እንዲመኝብኝ እኔ አልፈልግም። ምክንያቱም እኔ ቅናተኛ ነኝ፣ ልጣላ እችላለሁ። ኢምፖርት ኤክስፖርት ነበር ስራዬ። ለተሸገረ ሰው እኮ ተሸክሜ እኮ የታሉ አሁን ነበሩ፣ ይገርምሻል ነበሩ። አሁን አልዋሽም እንዴ? እቺ በቃ ነፊ ነኝ ብልሽ አብረሽኝ ትሆኚ ነበር። አበጣሪ ነኝ ሸክሻኪ ነኝ ብልሽ አብረሽኝ ትሆኚ ነበር። ስራ እኮ ክቡር ነው፣ ውሸት ግን አይወድም። እናማ የኔ እናንተ ነገር እዚህ ጋር ያበቃል። አይሆንም። ኧረ እንዴ ግማሽ ኪሎ በቆሎ አይገባም ኮፍጮ ብቅልሽ ወዴን ነፍቶኝ ተባልኩልሽ ቦርጮ እኮ ቀን በቀን አስቤዛ ይዞ የሚገባ እንደኔ አይነት ባል የትም አታገኝም። እኔ እኮ ከስራ ገብቼ ልብሴን ሳውልቅ ብቻ ተቀበለሽ ብታራግፊው 17 አምባሻ ተጋግሪያለሽ። ፈጣሪን ካልፈራሽ ደግሞ ማለት ነው አብሲቱላ ትያለሽ። ሊጣብኩ ተሽያልኩሽ እኮ ነው። አይ አይሆንም። ግን ያልተገነዘብሽው ነገር አለ። ተይ እድሜ ልክሽን ማኛ ስትጋግሪ መኖር አትፈልጊም ነው? ይኸውልሽ ህይወትሽን እኮ አስቤዛ እኮ ነው ማድረግ። ይኸውልሽ አንቺ መሄድ መግዛት ሳይጠበቅብሽ እኔ ራሴ ገዝቼ ፈጭቼ ተሸክሜ አምጥቼ ላኑርሽ እያልኩሽ እኮ ነው። እኔ ቢፈልግም አይሆንም። ለምን ውሸታም ነህ? ማኛ ነው ብለህ ጀሶፍ ታመጣስ? ነቄ እኮ ነሽ አንቺ። እስቲ በተይ ሁሉንም ተይውና እሺ ብለሽ አንድ ልጁ ለጂሊ ከዛ በበቆሎ ገንፎ ልረስሽ እያልኩኝ ነው። ይኸውልሽ እንደ አተርክክ መቼም አናክም እኔና አንቺ። እንደ ምስር ህይወትሽን አቀለዋለሁ። የተለቀመ ህይወት መሮር አትፈልጊም ነው እንዴ? በቃ አልፈልግም። አንተ ፈጪ አሁንም ፈጪ። አንቺ ግን ዘንጭ እያልኩሽ ነው። የዘንጋዳው አባት የቦሎቄው ጌታ ማንም አልጠበቀም ባንቺ እንደምረታ እኮ። እባክሽ እኔ እያለሁ ልብሽን ማንም እንደ በሶ ቆሎ አይዝጋ ነው እያልኩሽ ነው። አትጂ ኢያ ደበበ ለገሰም ሁለት ፈረስ ሁሉም በርበሬ አስፈጭቶ ጅጅጋ ገብቷል ተሸክሞሽ። አንሊሚትድ አይዲያ እግዚአብሔርን ሁሉ ጊዜ በቃ የሚሰራቸው ስራዎች የሚገርሙ። ኖርዝ ፓሪስ ፎሬቨር። አይኔ ፓሪስ እንደው ምን ይሳነኛል? አንተ ቆይ ሬድ ዴቪልስ አይደል? ምን አገባ? ቆይ ሁሌ መወየል አይደብርም? እና እኛ እዚህ ቁጭ ብለን ይብሉ። እሺ ይብሉ። እኔ እኮ ችግሬ ከክለው አይደለም ደጋፊው ነው ብያለሁ እኮ። ሰላም ሰፈን እኮ ከተማው። እኔ ለመጀመሪያ ጊዜ በሰላም ስደሰቱለት ሊስን አርቴታ ሊስን አይ ትራይድ ኦኬ አይ ትራይድ። ጨዋታው የት ነው የነበረው? ቡዳፔስት የማን ከተማ ነው? የቡዳ ነው የበለው በቃ ለቤት እንጂ ዘጋው ጆሪ ከማን ተወራት አርቴታ ጋር የቀብዱን ብር መልስ ነው። እኔ አጥፍቼዋለሁ በቃ። ተፈለገ ኮሚኒቲ ሺልድ ልስለብለት። ኮሚኒቲ ሺልድ በወርቁ ዋጋ ተስማምተህ መዳብ ልትሰጠው አይሰላል። አንተ ወርቁ ስትላስ የጋሽ ወርቁ ልጅ ኤምባሲ ቀጠሮ አላት ውጪ ልትሄዱ ነው። ላይንዬ የሆነ ነገሩ ያበላሽባት። ማን ነገረ ላንተ? እናትየው ናቸው አማረልኝ ብለው ልጅ ኤምባሲ ቀጠሮ አላት ጸልዩላት። እትያስ ካልስምት ከዛ ቅንት ከዛ ፕሮሰሱ ጥፍት እና ኤምባሲ ግን ፕሮሰሷን ልታበላሽባት ነው። አይ ሌላ ሐሳብ አለኝ በቃ ይሳካላትና በሰላም አውሮፕላን ውስጥ ገብታ ትብረር። ከዛማ የማጋሌሽ ኳስ ጠብቆ ይከሰክሷል። ይመች አባቴ። ብልጥ ከሌላ ሰው ውድቀት ይማራል። ከኔ ውድቀት እስቲ ተማር ወዳጄ። ምንድነው? አንድ ነገር ላካፍል። እኔ አሁን ያለሁት ከልጄ ጋር ነው ተኝቼ ያለሁት። ልጄ በጣም ትወደኛለች፣ እኔም እወዳታለሁ። ከሚስትህና ከልጅህ ማንን አብልጠህ መውደድ እንዳለብህ ልንገር። ልጅህን። ሚስትህ ሲኖርህ እና ሳይኖርህ አንድ አይደለችም። መቼም ቢሆን አንድ አይደለችም። ትታት ሄዳለች። የሆነ ሰዓት የሆነ ጊዜ እንክብካቤ ስታጎልባት፣ ገንዘብ ስታጎልባት፣ የሆነ ነገር ስታጎልባት ትታት ሄዳለች። ልጅ ግን አጎደልክባትም አሞላህላትም ለሷ ሁሌም አባት ነው። አንተ ትታት እንኳን ብትሄድ ነገ አባቴ ብላ መፈለጉ አይቀርም እና አብልጠህ ልጅህን ውደድ፣ ለሚስትህንም ውደድ። ይህ ሀሳብ እንዴት ነው? ትስማሙበታላችሁ? ልክ ነው? ልጄ ውድድር ማካሄድ አልፈለገም። ለዚህ ደግሞ ያቀረበው ምክንያት እናቴ ትቆጣኛለች የሚል ነው። ሰማው እናቱ ትቆጣዋለች። አካው በእውነት እናቴ ትቆጣኛለች የሰው እጅ ላይ እንዳይጠፋ ብላል። አዎ ለማንኛውም ወሬ አያስፈልግም። ሪንጉ ላይ ና አንዴ ጉንጭን ነካሁት ማለት ማንም ሰው ሳይጠረፍ ወዬ አቤት ማን ነው ወዬ እያልክ ግራ ትጋባለህ። ቱርክ ነህ እንዴ?
አረ እነዚህ ሰዎች በሳቅ ሊያፈርሱን ነው። በህይወት ላጣችው አባቷ ሲጠቀምበት በነበረው ስልክ ቁጥር ላይ ለተከታታይ 4 ዓመታት ቴክስት ጽፍለት ከቆየች በኋላ በአንድ ቀን ጠዋት ግን ሊመልስላት ችሏል። በስተመጨረሻም በቴክስት ምላሽ እንዲሰጣት ያደረገው ቴክስት ይሄ በግራይ በኩል የምታዩት የእሷ ቴክስት ነው። የእሱ ደግሞ እንደምታዩት ከጀርባ ተጽፏል። ሁለቱንም ልተርጉምላችሁ። የእሷ መልእክት እንደዚህ ብሎ ይጀምራል። እንዴት ነህ አባቴ? እኔ ነኝ። ነገ በድጋሚ ከባድ ቀን ሊሆን ነው። አንተን ካጣው 4 ዓመት ሆኖኛል። አንድም ቀን ሳትናፍቀኝ ውለህ አታውቅም። በእነዚህ አጭር ጊዜያት ብዙ ነገሮች ተፈጥረዋል። ግን ላንተ ሁሉንም ነገር ስለምነግርህ ታውቃለህ። ከካንሰር ህመሜ ድኛለሁ። እናም አንተ እዚህ ከነበርክ ጊዜ አንስቶ ታምሜ አላውቅም። ቃል እንደገባሁትም ራሴን እየጠበቅኩ ነው። ከኮሌጅ ደግሞ በማዕረግ ተመርቄያለሁ። በፍቅርም ወድቄ ልቤን ተሰብሬያለሁ። ብትኖር ኖሮ ትገለው ነበር። ግን በድጋሚ ራሴን አበርትቼ የበለጠ ጠንካራ ሴት ሆኛለሁ። ጓደኞቼን በሙሉ አጥቼ ከባድ ሁኔታ ውስጥ ገብቼ ነበር። ግን በህይወቴ ውስጥ የሆነ ሰው መጥቶ አድኖኛል። እስካሁን ልጅ የለኝም። አውቃለሁ በዚህ ደስተኛ ልትሆን እንደምትችል። ግን እኔ ዝግጁ ነኝ። እናቴን እስካሁን ድረስ አስቸግራታለሁ። ሁልጊዜም በአንድ እግሯ እንዳቆምኳት ነው። በማስፈልግ ሰዓት አጠገብህ ባለመኖሬ ይቅርታ። ግን አንድ ቀን ያቺን ጨዋታ የምናይበት እድል ይኖራል። ጋብቻን በጣም እፈራለሁ። ምክንያቱም የሰርጌ ቀን የሰርጉ አዳራሽ ላይ ለብቻዬ ነው የምራመደው። አንተ ደግሞ ከጎኔ ሆነ ሁሉም ነገር ጥሩ ይሆናል ብለህ እንዳትነግረኝ እንኳን የለህም ይላል። እሱም በምላሹ እንዲህ ሲል ጻፈላት። ሰላም ውዴ፣ እኔ አባትሽ አይደለሁም። ነገር ግን ላለፉት 4 ዓመታት የምትልኪያቸው መልእክቶች ሲደርሱኝ ነበር። ጧትና ማታ የምትልኪያቸውን መልእክቶች በጉጉት እጠብቃለሁ። ስሜ ብራድ ይባላል። ልጄን በመኪና አደጋ 2014 ላይ ነው ያጣኋት። እናም የአንቺ መልእክቶች እስካሁን በህይወት እንድኖር ረድቶኛል። አንቺ በጻፍሽልኝ ቁጥር መልእክቱ ከፈጣሪ እንደሆነ አምናለሁ። በጣም የምትቀርቢውን ሰው ስላጣሽ አዝኛለሁ። ግን እስካሁን በእነዚህ ዓመታቶች ውስጥ በደንብ አዳምጬሻለሁ። እድገትሽንም ጭምር ተመልክቻለሁ። ከማንም በላይ በከባድ ፈተና ውስጥም አልፈሻል። ለዓመታት መልእክትሽን ልመልስልሽ እፈልግ ነበር፣ ግን ልብሽን መስበር አልፈለግኩም። አንቺ ለየት ያልሽ ሴት ነሽ። ልጄም እንዳንቺ አይነት ሴት ብትሆንልኝ ምኞቴ ነበር። በየቀኑ ለምትልኪልኝ የቀን ውሎች በጣም አመሰግናለሁ። ፈጣሪ እንዳለና የልጄ ሞትም የእኔ ጥፋት እንዳልሆነ ሁሌ ያስታውሰኛል። የእኔ ትንሽዬ መልአክ እሱ አንቺን ሰጠኝ። ይሄም ቀን እንደሚመጣ አውቅ ነበር። ሁሉም ነገር ይስተካከላል። እሺ፣ አንቺም በየቀኑ ራስሽን እያበረታሽ ፈጣሪ በሰጠሽ ብርሃን ታንጸባርቂያለሽ። በዚህ ሁሉ መከራ ውስጥ በማለፍሽ በጣም አዝናለሁ። ሆኖም ግን እኔ ባንቺ በጣም እኮራለሁ ይልና መጨረሻ ላይ ልጅ ከመውለድሽ በፊት ሌላ ተጨማሪ ውሻ መግዛትሽን አባትሽ ቢያውቅ ደስ እንደሚለው አስባለሁ። ራስሽን ጠብቂ። ነገ ለምትልኪልኝ የቀን ውሎች ደግሞ እጠብቃለሁ ይላል። በጣም ልብ የሚነካና የሚያሳዝን ታሪክ ነው። እናንተም አባታችሁ ከጎናችሁ ከሌለ መጽናናቱን እመኝላችኋለሁ። ጂሰስ፣ እኔ እንደዚህ አይነት ነገሮች ስሰማ ውስጤ በጣም ነው የሚረበሸው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮ እንደወደዳችሁት እንደተመቻችሁ ምንም ጥርጥር የለኝም። እስካሁን አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።